አፈቅረዋለሁ በቃ ውስጥ ያለኝ የሚሰማኝ ስሜት ነው። እስካሁን ወድሻለሁ የለም አልተባባልንም ምንም እዛ ጋር ማውራት ብቻ ነው። አይዞሽ በቃ በርታ ትችላለህ ነው ትችያለሽ ነው። ስልኬን ብሎክ ቢያደርገው ቴሌ እየሄድኩ ሲም አወጣለሁ 4 ሲም 5 ሲም አለኝ። እንዴት እሱ ጋር ለመደወል ነው እደውላለሁ ብሎክ ያደርገኛል። እንጃ አላቅም እኔ በዛው ተርታርክ ያላቅም ውሃ ሙቆልኝ ምናምን እግሬና ጥወኝ በጣም የምራው ብዙ ጊዜ ጭኮ ምሰራው እናት ናት አይደል? እሱ ነው የሚሰራልኝ ለኔ ጭኮ ያ ወንድ ልጅ እንዴት ቅቤ ይገዛል ምናምን ይባላል እሱ ይገዛል ሄዶ ገዝቶ አምጥቶ ቅቤ ቀባለው በቤት ውስጥ ቅቤ ቀባኛል በቃ ከላይ ቅቤ ጭኮ እየበላሽ እግሪን በወቀው አይታጠፍሽ እንዴት ነው? ከሱ አግብቼውላ ልጅ በወልድ ምናምን እላለሁ ትምህርቴን ሳልጨርስ ወይ አግብቼ ከዚህ ሰው ጋር ልኖር እንዴ? ቀሰላደ ነው ስር ታደፋውና እመብርሃን መጥቶጂን ከሆነ እውነት እናቴ ነሽ አውቃለሁ ከዛ ሰው ጋር ኖርኝ ባክሽ በቃ የሆነ ሰማይ ተደፋብኝ አይነት ስሜት ተሰማኝ። በቃ የሆነ በጣም ተስፋ መቁረጥ ውስጥ ገባሁኝ። ተስፋ ቆረጥኩኝ። በቃ አሁን ከዚህ በኋላ ለምንድን ነው የምኖረው ማለት ጀመርኩ። ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ የፍቅር ታሪኮችን የምናደምጥበት ወይ ፍቅር የተሰኘው ፕሮግራማችን ነው። የዛሬ እንግዳችን ዙፋን እንዳለነች። ዙፋን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ከየት ነው የመጣሽው? የመጣሁት ከወልቂጤ። ኧረ ጨብጭቡ። ከወልቂጤ እንዴ! ከወልቂጤ በጣም አሪፍ። እስኪ ባክሽ የፍቅር ታሪክሽ ከየት ነው የሚጀምረው? የፍቅር ታሪክ የሚጀምረው 12ኛ ክፍል ተማሪ ነበርኩኝ በሰዓቱ። ያው የፍቅር ታሪክ የጀመረው እዛ ጋር ነበረ። ያው ጓደኛዬን ሳቀው ዳይሬክት እንደዚህ ፌስ ቱ ፌስ አይደለም ያገኘሁት በጓደኛዬ በኩል ነበርና ያገኘሁት እና እሷ ጋር እየደወልን ያው ጀስት ጓደኛ ነን እናወራለን ብዙ ነገር እሷ ጋር ያወራኝ ልጅ የሷ ጎረቤት ነበረ እና ሱቅ አላቸው እዛ ሱቅ ጋር ለመግዛት ሄደና ከሷ ጋር ይተዋወቁ ነበርና ስልክ ስታወራ በጣም ጥሩ ልጅ ናት ምናምን አለች እኔን ካወራችኝ በኋላ። ጓደኛዬ ሱቅ ሄዳ ትደውልና አንቺን ታወራሻለች? ያ እሱ ደግሞ ዕቃ ለመግዛት እዛ ሱቅ ሄዷል። የሷ ጎረቤት ነው እዛ ነው የሚኖረው ያዳምጣል። ያ እና ከዘጋች በኋላ ጓደኛዬ ናት ጥሩ ልጅ ናት ምናምን ትላለች ስትል እቺን ጥሩ ልጅማ እስቲ እኔም ላውራት በሚል የኔን ስልክ ይቀበላል ማለት ነው። እና በዛ ሰዓት ስልኬን ተቀብሎ እኔ ጋር ይደውላል። እሺ ያ እኔም ሲደውልልኝ በቃ ፖላይቶኝ ነው ማወራው። ሰው የመጀመሪያ ሲደውል በቃ ፖላይቶኛ አወራኝ። እሺ ደህና ነሽ ወይ እንዴት ነሽ የሚል ነበር መጀመሪያ። ያው ስለ ደህንነት ያወራኝ ማን ምናምን ስለው አይ ማንነቴ ምን ያደርግልሻል በቃ ደህና ነሽ ወይ ምናምን ያለኝ በሰዓቱ እሺ አልኩኝ። በጣም ፖላይት የሆነ ሰው ነበረ። በቃ ማውራት እዛ ጋር ጀመረም ማለት ነው። ከዛ ይሄ የምናወራበት እንትኑ ቀጠለ፣ ማውራቱ ቀጠለ። በየቀኑ ማውራት ጀመርን። የምናወራው እንዴት ነው ክላስ እንዴት ነው ያው አንቺ ጎበዝ ነሽ ምናምን የሚል ወሬ ነው። ከዛ ያ ወሬ ደግሞ እኔ ወደድኩት የምናወራውን ነገር ማለት እኔን እያጠነከረኝ ነበር በዛን ሰዓት እንደሚችል እየነገረኝ ስለሆነ በዛ በቃ ይሄ መላመድ ውስጥ ማውራት ውስጥ ገባን ማለት ነው። ሌላ ምንም ነገር አላለሽም? አላለኝም። ያበረታታሻል? በቃ ሴት ልጅ ይሄ ትችላለች ካሰበች ከጠነከረች ሁሉንም ነገር ሰክሰስ እንደምታደርግ ነበር የሚነግረኝ። ያ ቦታ ደግሞ የኔ ቦታ እንዳልሆነ ገና ያንቺ ጅማሬ ነው ይሄ ያንቺ ጅማሬው ነው እንጂ ገና ብዙ ነገሮች አሉ ከፊት የሚጠብቁሽ የሚሉ ትልልቅ ምክሮችን ስለሚመክረኝ ያንን ነገር እኔ ፈልገዋለሁ። ወደድኩት በጣም በቃ እና ምክሩን በጣም ስለምወደው በቃ ቀጠልኩኝ ማውራቴን እያለ በቃ እንደዛ አይነት ወሬ እያወራን ቀጠልንና የሆነ ሰዓት ላይ ቢያንስ ረጅም ጊዜ በስልክ አወራን። በአካል ሳትገናኙ? የተለያየ ሀገር ነበራችሁ እንዴ? ያ ከሱ እኔ የ15 ብር መንገድ ርቅ ነበረ። እሱ ቡታጅራ ነው እኔ ቡይ የሚባልበት ነው መኖረው የነበረው እና የሆነ ሰዓት ላይ መጣ ምናምን አገኘሁት እና አግኝቼው ምናምን አውርቶኝ በቃ ተመልሶ ሄደ ማለት ነው። የዛኔ ከምን ያህል ጊዜ በኋላ መጣ? ኦልሞስት 1-4 ወር ምናምን በስልክ አውርተናል። ታገኙ ስሜት ምን ይመስል ነበር? ሳገኘው መጀመሪያ እሱ እንደሆነ አላውቀውም፣ ፊዚካል አላውቀውም። ስልኬም ስማርት አልነበረም፣ ጠቅ ነበረ። በቃ የቀጠረኝ ካፌ ሄጄ እየፈለግኩ ነው። ስፈልግ በጣም ትልልቅ ሰዎች ናቸው ያሉት። ከዛ ወይኔ በቃ ምን አይነት ሰው ላገኝ ይሁን ዛሬ በጣም ፈራውኝ። የሆነ ሰዓት ላይ ግን እጁን ሲያወዛወዝ እኔ ነኝ አለኝ። አገኘሁት።
በጣም ፖላይት የሆነ ሰው ነው። ይሄ ሰውን ትሪት የሚያደርግበት ወይ ለሰው ልጅ ያለው ክብር ወደድኩት በጣም። ለሱ ያለኝ ነገር ጨመረ ማለት ነው። በጣም መልካም ሰው ነው። በቃ ካየሁሽ በቂ ነው አግኝቼ ሰላም ልልሽ ነበር የመጣሁት አለኝ። ሄዳ ማለት ነው ተመልሶ። ከዛ ሄዶም ዴይሊ በቃ መደወል ጀመረ። የሚደውልበት ሰዓት አለ። 2 ሰዓት ኦልዌይስ 2 ሰዓት ላይ ይደውልልኛል ሁሌ። አዎ በቃ ያወራኛል። የቀን ውሎን ነው የሚነግረኝ። ዙፊ ዛሬ እንዲሆነ እንዴት ተፈጠረ እንደዚህ ነው ይለኛል ማለት ነው። በሚለኝ ሰዓት ያው ከሱ የሆነ ነገርን ተምሬያለሁ እኔ። አንተ እኮ ትችላለህ፣ ጎበዝ ነህ፣ በርታ ማለት እንጀመርኩ ማለት ነው። መጀመሪያ እሱ ነበር እንዴ? ያ ከዛ እኔም ደግሞ ያንን ነገር እሱ ጋር እኔ ለኔ የሚለኝ ለሱ ማለት ጀመርኩኝ። ያ ነገር ደግሞ ለሱ ብርታት እየሆነው ይሄ እንዴት ነው ደክሞት የደከማ አይምሮን ያበረታል እኮ ይሄ ምክርሽ ማለት ጀመረ ማለት ነው። እንደዛ ማበረታ ከሆነ ለምን አልቀጥልበትም ብዬ አንተ እኮ ጀግና ነህ እውነት ትችላለህ ማለት ጀመርኩ ማለት ነው። ሁለት አነቃቂ ንግግር ተናጋሪዎች ሆናችሁ ማለት ነው። ያ እንደዛ ቀጠለንና የሆነ ሰዓት ላይ እኔ ብሬክ ወደዚህ ወልቂጤ አክስት አለችኝ እዛ መጣሁኝና ሊያገኘኝ መጣ ማለት ነው። ውጤት እስኪመጣ ነው ያ ሁሉ 12 ተፈትኛለሁ እኔ። የመጣው ሊነግረኝ ነው። ከዚህ የበለጠ አልችልም በቃ ወድሻለሁ የሚለውን ነገር ለመናገር ነው የመጣው። ተነስቶ ስራ አስፈቅዶ ምናምን። እስካሁን ወድሻለሁ የለም አልተባባልንም ምንም። እዛ ጋር ማውራት ብቻ ነው። አይዞሽ በቃ በርታ ትችላለህ ነው ትችያለሽ ነው። እሺ ከዛ ወልቂጤ ድረስ መጣና በቃ አገኘሁት ሄጄ። አሁንም ሳበላም ምናምን አወራን። በቃ ልሂድ አለኝ። እሺ ብዬ እኔ መናኸሪያ ሄጄ ሸኘሁት ማለት ነው። ምንም አላለኝም አልተናገረም በቃ። ከዛ ሄጄ ሸኘቸው። ገባኮይ ምናምን አልኩት። አዎ ገባሁኝ አለ። እሺ መልካም አልኩኝና ትቼው እያለ ቴክስት አደረገልኝ። ከዚህ የበለጠ አልችልም በቃ ውስጤ ላይ ያለውን ነገር ማመቅ አልችልም እና ማርያም ቤተክርስቲያን ሄጄ እያለቀስኩ ነው ምናምን አለኝ ማለት ነው። በቃ መግለጽ አልቻልኩኝም። የመጣሁት በድፍረት ልነግርሽ ነበር እዛ ድረስ ግን በቃ ድፍረቱን አጣሁኝ ዙፊ ለዛ ነው አለኝ ማለት ነው። ሲለኝ በቃ እሺ እና ምን እወድሻለሁ በቃ እወድሻለሁ ወቂልኝ ከዚህ በኋላ አለኝ። ሲለኝ በቃ እሺ ቆይ ላስብበት አልኩኝ። ላስብበትና ጊዜ ስጠኝ አልኩት። እንደዚህ ያልሽው እውነት ማሰብ ፈልገሽ ነው ወይስ አንቺ ጋር ስሜት አልነበረም? ማለት እሱን ሳወራው ደስ ይለኛል ለበረታለሁ ምናምን፣ ግን ደግሞ አሁን ፍርሃት ነበር ጓደኛዬ አድርጌ የሆነ ነገር ቢያደርገኝ ሰው ምናምን የሚል ፍርሃት ስለነበረ ውስጤ ላይ የማሰቢያ ጊዜ ያስፈልገኛል አልኩኝ። ከዛ ትንሽ በቃ ላስብና አሳውቃለሁ ምናምን አልኩኝ። ከዛ አሰብኩኝ የተወሰነ። ከዛ ለጓደኛዬ ደወልኩላትና እሷ ግን ስልክ እንደሰጠች ምናምን አልነገረችኝም። እሱ ነው የነገረኝ። ስጠይቃት ራሱ ደብቃኛለች። አልሰጠሁትም ስልክ። አዎ ግን ጥሩ ሰው ከሆነ አውሪ ምን ችግር አለው ነው ያለችኝ። ከዛ ደወልኩላትና እንዲህ የሚባል ሰው እኮ እንዲህ ያለኝ ምን ልበል ጨነቀኝ አልኳት። አይ አውቀዋለሁ ጥሩ ሰው ነው በቃ እሺ በይው ምናምን አለች። የት ነው የምታውቂው? እሷ እንዲህ ብላ ነገረችኝ። ተቀበልኩኝ ማለት ነው። እሺ አልኩት በቃ። እሺ አልሽው? በምን በስልክ ነው በቴክስት? በቴክስት በቃ እኔም እወድሃለሁ አልኩት። ምን ያለሽ? በቃ በጣም ደስ አለው። በቃ እኔ የምፈልገው እንዳንቺ አይነት ሴት ነው። በጣም ልባም ሴት ነሽ። በቃ እስከ መጨረሻ ነው። ከዚህ በፊት ምንም አይነት ላይፍ የለኝም። እስከ መጨረሻም እኔ ሰውን አውቄ መራቅ አልፈልግም አለኝ። እንዳልጎዳው በቃ እንዳትጎጂኝ አደራለኝ። እሺ አልኩኝ በቃ። እሱ ስራ ነው የሚሰራው? አዎ ይሰራል። እሱ ስራ ላይ ነው። እኔ ደግሞ ውጤት እየጠበቅኩ ነው። እሺ ተባባልን። በቃ እንደዋወላለን፣ እናወራለን። ከዛ በኋላ ፍቅረኛ ሆነን በቃ እኔ ካልተደወለልኝ ሁላ መነጫነጭ ጀመርኩኝ። በቃ 2 ሰዓት ሲሆን ስልኬ ካልጠራ ዋይ ለምን አይደወለልኝ ምናምን፣ ስልክ ደውዬ ካልተነሳልኝ ለምንድን ነው ስልክ ማታነሳው ምንድን ነው ስራ ላይ ነኝ ምናምን ይለኛል ማለት ነው። ቢሆንስ አንዴ አንስተ እንኳን ብታወራኝ ችግር አለው የማለት ደረጃ ላይ ደረስኩኝ። ከዛ በቃ ውጤት መጣ። እኔ ውጤት ሲመጣ የመደብኩበት ቦታ ሩቅ ነበረ። ወደ ደቡብ ወሎ መቅደላ የሚባልበት አዲስ ግቢ ነበረ። ከአዲስ አበባ በጣም ይርቃል። በቃ ወደዛ ሄድኩኝ ማለት ነው። ዩኒቨርሲቲ ገባሽ? ገባሁኝ። ምን ተባላችሁ ዩኒቨርሲቲ ስትገቢ? በቃ ዩኒቨርሲቲ ስገባ እንዴት ነው በቃ መጠንከር እንዳለብኝ፣ ጠንከረሽ ተምረሽ መውጣት አለብሽ። እኔ አለሁሽ ከጎንሽ ነኝ። ምንም ነገር ቢሆን እኔ አለሁ። በቃ አንቺ ጎበዝ ነሽ፣ እተማመንብሻለሁ። በደንብ ነው የምተማመነው አንቺ ላይ እና እንደምታደርጊውም አውቃለሁ ምናምን አለኝ። በቃ እሺ አልኩኝ። እንዴት አታደርጊውም? በዛ ላይ ፍቅረኛ ኖሮሽ እንደዚህ አበረታቶሽ በጣም የሚገርም ነው በጣም። እና እንደዛ ሆኖ ሄድኩኝ። በቃ ሄጄም በቃ በጣም ነበር ትሪት የሚያደርገኝ። እንዴት ነው ይሄ
አንድ ልጅ ኖሮ ትሪት እንደምታደርገው አይነት ነው። እኔ አሁን በዛ ልክ ትሪት ተደርጌ አላውቅም። በቃ እንዴት ነው የኔ ልጅ መባል ማቀው ነው በሱ ነው። የኔ ልጅ ይሻል በቃ ስልክ ሳነሳ የኔ ልጅ እንዴት ነሽ? ክላስ አሪፍ ነው? ተበረቻለሽ? እየተማርሽ ነው? ምግብ ትበያለሽ? ይሄንን የሚለው አባት ነው አይደለ? ለልጁ ለኔ እንደዛ አይነት ትሪትመንት ነበር የሚደረግልኝ። ያን ነገር ደግሞ እኔ በቃ በጣም ፈልገዋለሁ። ያ መባል ለኔ ትልቅ ነገር ነው። የሆነ የጥንካሬ ምንጭ ነው። በቃ በዚህ ልክ ሰውነት ይጥልብኛል። በቃ ትቻለሽ በቃ እየደከመኝም ቢሆን እንደምችል ለራሴ ነግሬ በአዲስ ኤነርጂይዝ ሆናለሁ ማለት ነው። በጣም ይገርም ነበር እንደዛ እያደረገኝ። ያው እኔ ከልጅነቴ አባቴ በሁለት ወር ስላረፈ ከፋሚሊ ጋር በብዙ ነገር ጋጭ ነበር። 12 እስከምደርስ ባለው ራሱ ብዙ ነገሮች አሉ። እነዛን ቻሌንጆች አልፌ ግቢ ገባኝ። ግቢ ከገባኝ በኋላ ደግሞ ያው ውስጤ የማንነት ጥያቄ አለ። ያንን ጥያቄ በማነሳበት ጊዜ ነበር የምንጋጨው። ምንድነው የማንነቱ ጥያቄ? የማንነቱ ጥያቄ ማለት ለምሳሌ እኔ አባቴን አላውቀውም። በልጅነቴ ነው ያረፈው። የት እንደተቀበረ ጭምር አላውቅም። ያንን አለማወቅ ዴይሊ ይረብሸኝ ነበር። ራሴን ውስጤ ሰላም አያገኝም ነበር። በዛ የተነሳ ከፋሚሊ ጋር መግባባት አልችልም ነበር። በዛ የተነሳ ደግሞ ተራርቄ ነበር ከፋሚሊ ጋር። ያው ግቢ ገብቼ ደግሞ ሰፖርት የሚያደርግ ፋሚሊ ያስፈልጋል፣ ግዴታ ነው። ያው ግቢ ገብቶ የሚያቅሰው ያውቃል ግቢ ላይ ያለውን ነገር ማለት ነው። እና ግቢ ገብቼ ሲያስተምረኝ የነበረው እሱ ነበር። ሲያስተምረኝ ማለት ያው በየወሩ አንድ ወላጅ ልጁን እንደሚያስተምረው ማለት ነው። ያው እሱ በዛ ሰዓት 6000 ብር ነው ደሞዙ። የቤት ኪራይ ከፍላል ልጅ። ለኔ ደግሞ 2000 ብር ልክልኛል በየወሩ። ወር በገባ 30 ማለት ነው። ምን ተረፈው? ምንም አልተረፈው። እንዴ ሰርቫይቭ እንዳደረገ ግን ሳስብ በጣም ነው ስቀምጥ ይሄዳል። እኔ እንጃ ከ6000 ብር ላይ 2000 ሲነሳ 4000 በቃ የቤት ኪራይ 3000 ቢከፍል አላውቅም። በእውነት እንዴት እንደሚኖር አላውቅም። ዛሬ ጥያቄ ነው ለኔ። አስብ ወር በገባ 30 ልክ መጀመሪያ ላይ በይዘው እኔ ላክልኝ ምናምን ብዬው አይደለም ፋሚሊ ባይረዱኝ ራሱ እኔ ማለት እነሱ አለመርዳትን ፈልገው ሳይሆን የማንነቱ ጥያቄ ስላለ እኔ ግኖር አድርጌያቸዋለሁ ማለት ነው። እዛ ርቀሻል ከነሱ ርቄያለሁ በቃ። ከዛ በቃ እኔ ደስ እንዲለኝ ነው ያለኝ። ቢያንስ እኔ ደስ እንዲለኝ ከፈለግሽ ለሷ የሆነ ነገር እያረኩላት ነው ብዬ ላስብ ሳይሆን ላንቺ ማደርገው እንደማደርገው አይደለም ማስበው፣ ግን ለኔ ደስ እንዲለኝ ብለሽ ብቻ ፕሊስ ምናምን ሲለኝ አካውንቴን ላኩኝ። ልክ ወር በገባ 30 እኔ 2000 ብር አለኝ። በቃ በዛ ሰዓት 2000 ብር በጣም ትልቅ ብር ነው። በጣም ብዙ በቃ ለዩኒቨርሲቲ 500 ራሱ ሲላክ ትልቅ ነው ብለን ነው እኛ እንትን የምንለው። ከ6000 ብር ደሞዝ ላይ 2000 ብር እየቆረጡ መላክ በጣም የሚገርም በጣም እና በየወሩ እንደዛ እያደረገ በቋሚነት በቃ ቋሚ 4 አመት ሙሉ ያ ነገር ቀጠለ። በቃ እኔ ተመሬ እስክወጣ ድረስ እንደዛ ነበር። በቃ በየወሩ ልክ 30 ሲሆን በቃ እኔ 2000 ብር አለኝ ይላክልኛል ማለት ነው። በቃ ምንድን ነበር የምትባባሉት? የሱ ምን እየጠበቀ ነበረ? ተምረሽ ስትመረቂ እንጋባን ነበር የምትባባሉት? ምንድነው በቃ ተመረቅሽ በኋላ አብረን የምንሆንበትን ጊዜ በቃ በጉጉት ነው የምንጠብቀው። እሱ ይቅርና ይሄ ብሬክ ይሄን አክል ጊዜ ቀራች እኮ ይባላል። ልንወጣ ብለን ቀን እንቆጥር የለ ያ ጊዜ ስንት ቀን ቀረሽ ይለኛል። ልትወጪ ስንት ቀን ቀረሽ? ይሄን አክል ቀን እንቆጥራለን። ዛሬ እኮ ይሄን ቀን ቀረሽ ይለኛል ማለት ከነገርኩት በኋላ ዛሬ ይሄን አክል ቀረሽ ኦሬዲ በቃ ልትመጪ ነው፣ ልንገናኝ ነው። የምንገናኘው በጉጉት ነው። በቃ የሆነ ዲስታንስ አለ መሀል ላይ ተነፋፍቀን ነው የምንገናኘውና እነዛ ጊዜያት ለኔ የተለዩ ነበሩ። በጣም ደስ ይላሉ። ትቆጥራላችሁ ቀኑን? ቀን ቀረሽ 19 ቀን 18 የተባለ ይቆጠራል። በደንብ ይቆጠራል። እየተቆጠረ ያ ቀን ይደርሳል። ትኬት ቆርጬ እመጣለሁ ማለት ነው። የት የምትመጪው? የምመጣው እንዴት ነው ያው ኦሬዲ ከፋሚሊ ጋር እንዳልኩ በዛ ኬስ ተጋጅተናል። ማርፎ እሱ ጋር ነው በቃ ብሬክ ስመጣ እሱ ጋር ነው ማርፎ። እሱ ነው የሚቀበለኝ። ከዛ ምንድነው የሚለኝ ልክ ከግቢ እየወጣሁ ከሆነ የምወደው ምግብ ሰርቶ ነው የሚጠብቀኝ። በቃ የምፈልገውን ነገር እኔ የምወደው ምግብ አለ እሱ ያውቀዋል። ያንን አዘጋጅቶልኝ ነበር የሚጠብቀኝ። የኔ ልጅ እየመጣች ነው፣ የኔ ልጅ መጣሽ ብሎ ነበር የሚቀበለኝ። እኔ እንጃ አላውቅም። እኔ በዛው ተርተርኪ አላውቅም። ውሃ ሙቆልኝ ምናምን እግሬን አጥቦኝ በጣም የምራው እንደዛ ተደርጎ ያው የተዘጋጀውን ምግብ እበላለሁ ምናምን በጣም ነበር ትሪት ምት ውሃ ሙቆልሽ ሊያጥብሽ ነው? አዎ እግሬን ታጣባለሁ። ውሃ ሙቆ እግሬን ያጥበኛል። ምግቡ ይቀርባል ማለት ሰርቶ ማያውቀው ምግብ እኔ ስለምወደው ይሰራዋል። ራሱ ነው የሚሰራው። ራሱ ሰርቶ አዘጋጅቶ ነው የሚጠብቀኝ። በቃ ማለት ስራውን ራሱ አስፈቅዶ ነው። አሁን እሱ ስራ በጣም አድካሚ ነው። በዛው ጥረት ሆኖ
እኔ እየመጣው ነው በቃ ልጄ መጣሽ አይደለ የምትፈልጊው ይሄንን ነው ምናምን ብሎ አዘጋጅቶልኝ ተቀብሎኝ ያንን ነገር እበላለሁ ጠጣለሁ ሙሉ በቃ የሆነ አባት እንዳለኝ እኔ ስሜት ይሰማኝ ነበር እውነት ለመናገር በቃ እንደዛ ነበር ሲሰማኝ ነበር ወደ ሲል ነበር ያቺ ብሬክ ደግሞ አልቃ ወደ ግቢ ልሄድ ስል አሁን እኔ ብዙ ጊዜ ጭኮ ምሰራው እናት ናት አይደለ እሱ ነው የሚሰራልኝ ለኔ ጭኮ የምወደው በሱ ነው እኔ በፊት ስለ ጭኮ ምንም እንትን አልነበረኝም የምር በቃ ጭኮ ምናምን ሰርቶልኝ ትልቁ ምሳቅ አለ አይደል ነጭ ነገር እሱ ላይ እንደዚህ ሞልቶት ፍሪጅ ውስጥ ያስቀምጠዋል ይሄ ዳጣ የሚባል ነገር ይፈጫል ማር ይገዛልኛል ይገርም እና የሚያስፈልጉኝ ነገሮች ሙሉ ይገዛሉ እሱ እኮ ላይ ኖሮ ይችላል የምር ለእሱ ለራሱ 10 ብር ላይ ኖሮ ይችላል ኪሱ ላይ ግን ለኔ ይደረግልኛል አሁን አንድ ተማሪ ወላጁ ጋር ሄዶ ሲመለስ አዲስ ልብስ ምናምን ለብሶ ነው ሄዶ እኔ የሚገዛልኛል እንደዛ የፈለኩት ልብስ ተገዝቶልኝ ለብሼ ያ ነገር ፓክ ተደርጎልኝ ትኬት ሁሉ ይቆረጥልኛል እዚህ ተደውሎ ማለት ነው ወንድምየው አለ እዚህ አለም ገና አካባቢ እሱ ነው ሄዶ የሚቆርጥልኝ እሱ ይቆርጥልኛል ለካለም ገና ስራስ ትኬቱ ይሰጠኛል እንደ ነገ ለሄድ ከሆነ ማለት ያንን እቀበልና ደግሞ እንደ ነገ ይሄዳለው ያንን የተቋጠረልኝ ነገር ይሄ ትክክለኛ ልቡ በፍቅር የተነካ ሰው የሚያደርገው ግፋ ቢልኩ ትልቁ ነገር በሶ የሚሰጠንኛ በሶ አንቺ በሶ በቂቤ ጭኮ ሆኖልሽ ከእንደገና ልብስ ተገዝቶልሽ ኧረ በጣም እግርሽ በሞቀዋ ታጥቦ በጣም ደስ ይል ነበር ስለዚህ ረፍት 15 ቀንም ከሆነ ወርም ከሆነ በዚህ መልኩ እዛ ሳልፊያለሽ ሌላው ይቀርና ትንሽ የሆነ እንትን ብዬ ከሆነ ራሱ ምግብ እየበላሽ አይደለም በቃ ምግብ እንዴት እንብዬ ማለት በቃ ምግብ ሰውነትሽ እንዲመለስ ያው ከግቢ ስትመለስ ታውቃለህ እንዴት ሆነ እንደምትመለስ እና ወዚሽ እንዲመለስ ብሎ ቅቤ ገዝቶ ሊቀባኝ ይችላል የምር ቅቤ ገዝቶ ይቀባኛል ኧረ ተይ አዎ ቢያንስ በቃ ወዚሽ ይመለሳል ወዚሽ ተመልሶ መሄድ አለብሽ አምሮብሽ በቃ እየከሳሽ ከስተሽ ነው የመጣሽው ከዛ ተብሎ ወንድ ልጅ እንዴት ቅቤ ይገዛል ምናምን ይባላል እሱ ይገዛል ሄዶ ገዝቶ አምጥቶ ቅቤ ቀባለው በቤት ውስጥ ቅቤ ቀባኛል በቃ እንደዛ ራሴን ትሪት እያደረኩ እውነትም ወዜ ተመልሶ አምሮብኝ ነው የምመለሰው በቃ ግቢ ሲመለስ ጓደኞቼ ሙሉ እንዴ አንቺ በጣም ተመጨሽ ወዝሽ እኮ መጣ አሁን ምን ያደርጋል ከሳምንት በኋላ ይጠፋል ምናምን ብለው ይዘኛል ማለት ከላይ ቅቤ ጭኮ እየበላሽ እግሪን በመቆይ ታጠፍሽ እንዴት ወዝሽ ምን ነበር አንቺ የሚሰማሽ በዛው ወቅት ሱጋ መጥተሽ ታሳልፊ አባቴን በልጅነቴ ያጣሁት ብለሻል እንግዲህ እንዳየነው ደግሞ አባትን የሚተካ ሰው ነው በፍቅር ያገኘሽውና ምን ነበር የሚሰማሽ በጣም ነው በቃ ደስ የሚለኝ ፈጣሪ ማለት ያኔ ይሄ ላስብባት ያልኩባት ታይም ላይ ምን አልኩኝ በቃ እመብራን ቸሩ መድኃኒዓለም ለኔ የማይሆነኝ ከሆነ ምልክት አሳይኝና ቶሎ ከህይወቴ እንዳስወጣው የሚሆነኝ ከሆነ ግን በቃ አንቺ ያንን ሰው እንዳልጎዳው በቃ ጅማሬም እሱ ነው ፍጻሜን አድርግልኝ በቃ እናቴ ያደራሽን ነበር ያልኩትና ስላድኖ አለ ቤቱ ላይ እንደዚህ ግድግዳ ላይ በቃ እውነት ሰማሽኝ ማለት ነው አደረግሽልኝ ማለት ነው ሁሌ ነው ማመሰግነው እና እሱን ራሱ ነግረዋለሁ አንተ ማለት ለኔ ሁሉ ነገር ነው የምር እናትም አባትም ሁሉ ነገር የምትተካ አንድ ሰው ነክ እና በቃ አመሰግናለሁ አንዳንዴ እንደው የሆነ ትልቅ መድረክ ባገኝ እለዋለሁ የመጀመሪያ ከፈጣሪ በታች ብዬ ላመሰግን የምችለው አንተን ነው እኔ ምን አድርጌልሽ እኮ በጣም ትንሽ ነገር ነው አደረኩ እኮ አይባልም ይለኝ ነበርና በጣም ነበር ደስ የሚለኝ የምር በጣም ነው ደስ የሚለኝ በቃ ባለሙሉ ተስፋ ነኝ በጣም በቃ ወደፊት በደንብ ነው የሚታየኝ በቃ የሆነ ተስፋ አደርጋለሁ እንዲሆኑ ምናምን እላለሁ ከሱ አግብቼውላ ልጅ በወልድ ምናምን እላለሁ ትምህርቴን ሳልጨርስ ወይ አግብቼ ከዚህ ሰው ጋር ልኖር እንዴ ቸኩልሽ ማለት ነው አዎ በቃ ሳልጨርስ የሆነ ሳለ እንጋባልኩኝ በቃ ማለት በቤተክርስቲያን ፕሮግራም እንሄድና እኔ አባቴን ጠራችኋለሁ እንጋባ በቃ ይበቃል እዚህ ጋር አልኩኝ ስንት ዓመት ዩኒቨርሲቲ ተማርሽው ኤግዚት ኤግዛም ምናምን ተብሎ እንትን የተባለበት ጊዜ ነበር 4 ዓመት ምን ነበር የተማርሽው እኔ ማርኬቲንግ ማኔጅመንት እና 4 ዓመት በዚህ መልኩ ተማርሽ አዎ ምንም ሳይጎል እንደዚህ ጭኮ ተቋጠርሽ አልጎደለብኝም በቃ ካኔ አልፎ የዶርሜ ልጆች ጭኮ እንደልብ ይበላልኛል የማያውቁ ልጆች ራሱ አመጣች አይደለ በቃ ይጣብቁ በጉጉት ነው የሚጣብቁኝ የምር ከሌላ ሰፈር ሁሉ ይመጣሉ ከሌላ ብሎክ መጥተው እኛ ጋር ለጭኮ ማለት ነው አልመጣሽም ተብሎ ሁሉ አላመጣሽም ያን ነገር ተብሎ ከኔ አልፎ በቃ እንደዛ በደስታ ግን የዶርሜ ልጆች ያው እኔ ስልክ ሲደወልልኝ አባቴ ብዬ ነው ማወራው አስብ ስልክ ማወራው ደግሞ እንዴት ነው ያው ላይብራሪ 2 ሰዓት ገብቼ ከሆነ እኔ ዲስተርብ ላለማድረግ ረጅም ሰዓት ነው የሚጠብቀኝ እንዴት
አሁን እስከ 8 ሰዓት ሊጠብቀኝ ይችላል ይጠብቀኛል እስከ 8 ሰዓት ሳይተኛ ከሌሊቱ ያ እኔ ረፍቶ ጥቼ ላውራክ ብለው ራሱ እሺ አይልም በቃ ምክንያቱም ረብሽሻለሁ ብሎ ስለሚያስብ እኔ በቃ 8 ሰዓትም ልውጣ 6 ሰዓት እደውላለሁ ማለት ነው እሺ በቃ ደውዬ ግን የምናወራው ስላነበብኩት ነገር ነው ነገ ኤግዛም ካለብኝ ስላነበብነው ነገር ነው ምን እስቲ የኔ ልጅ ምን አነበብሽ ነው መባለው 8 ሰዓት አዎ የኔ ልጅ ምን አነበብሽ እስቲ ተብዬ ያነበብኩትን ነው ማወራ ሪቫይዝ ነው ማረጋው ከላይብራሪ ዶርሜ እስከደርስ ያንን አወራለሁ ያንን አወራና ያው ዶርም መድረሴን ሲያቅ አሁን ዶርምሽ ደረሻለት ላ በቃ ደክሞሻል የሚበላ ጭቆም ካለሽ በሶም ካለሽ ቢናተኝ የኔ ልጅ በቃ ነገ ደግሞ ያው ከፈተና ስትወጪ ደግሞ ያው እናወራለን በጧት ስራ ካልወጣውኝ ይለኛል ማለት ነው ከዛ እኔ ደግሞ ያው ለሱ ሪቫይዝ ስላደረኩት አረሳውም ያንን ነገር በደንብ ፈተናውን እሰራለሁ ልክ ከኤግዛም ስወጣ ይደወልልኛል አወራለሁ ፈተና ደግሞ ይታረማል አብሮ ተማረሱ በቃ ማለት ይቻላል በቃ የሰው ልጅ የሆነ ለፍቅር ለኔ ህይወቱን የሰጠኝ የተወደዳችሁ ተመልካቾች ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን እዚህ ፕሮግራማችን ላይ እንግዳ ሆናችሁ ተገኝታችሁ የፍቅር ታሪካችሁ ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን ይህን ፕሮግራም እየተከታተላችሁ ያላችሁ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት እንጋብዛለን 4 ዓመት በዚህ መልኩ የተመላለሽ እሱ ጋር ያረፍ ትምህርት የተማርሽው ያ ልክ አሁን ለምሳሌ ሪሰርች ልታቀርብ ስትል ዲፌንስ የሚባል ነገር አለ ያንን ለማቅረብ ትዘጋጃጃለህ ያው ስትዘጋጃጅ ብዙ ብር ነው የሚያስፈልገው ገና ሱፍ ታሰፋለ ብዙ ፕሮሰስ አለው በቃ እነዛን ፕሮሰሶች ከቨር ለማድረግ ተብሎ እኔ ከ20,000 ብር በላይ ተልኮልኛል አረተይ እነት እነሱም ላይ በቁሽ ይችላሉ እየተባለ ማለት ከዛ በቃ ያው ሄጄ ሱፍ እንተናልኩኝ አሰፋው ምናምን ዲፌንስ አቀረብኩኝ ጥሩ ነበረ ያ ዲፌንስ ራሱ መሰራበት ፒሲው በቃ ሪሰርቹ ግማሽ ለግማሽ ከሱ ጋር ያወራን ነው የምንሰራው እንዴት ነው እዚህ ጋር እንዴት ነው ተደርገው የነበረው ምንድነው የሚደረገው እንደዛ በቃ እዚህ ጋር እንዲህ ብታረግ እንዲህ ይሆናል እንዲህ ቢሆን እንደዚህ ይሆናል እየተባለን እየተመከርኩኝ ነበር ሪሰርቹን ስሰራ የነበረውና ይሄ የመረቃ ጊዜ ሲደርስ ለስምርቄ ሊመጣ ነበር ተስራ መርክላት አልተመቸውም ከዛ ደረሰ ያው ኤግዚት ኤግዛም ተፈተንን ምናምን ኤግዚት ኤግዛም አለፍኩኝ ከዛ በቃ ቢመጣ ብዬ አሰብኩኝ የመረውነት ለመናገር ከፍቶኛል እዛ እንትን ውስጥ ምክንያቱም ሌላው ወላጅ አለው አበባ ይዞ ምናምን ነው የሚያስመርቀው አንተ ደግሞ ብቻህን ያ ስሜት አለ የሆነ የሚሰማ አባቴም ቢኖር ብዬ አሰብኩኝ ቢኖር ኖር ይመጣልኝ ነበር የሚል መጥፎ ስሜትም ተሰማኝ ግን በቃ እግዚአብሔር ይመስገን ብቻ በጧት ደውሎ የኔ ልጅ አደረግሽ እኮ ዛሬ በቃ ተመረቅሽ ጨረሽ በቃ የኔ ልጅ ነው ያለኝ በቃ በሌሊት ነው የደወለልኝ በቃ ተነስተሽ ቆንጆ ሆነሽ ጋውንሽን ልበሽና ግቢ በቃ እንኳን ደስ አለሽ በጣም ደስ ብሎኛል አለኝ ማለት ነው ከዛ በቃ ደስ አለኝ ተመርቄ ጨረስኩኝ ያው ተመርቄ ስትጨርስ ደግሞ ኦሬዲ ሙሉ ለሙሉ ከግቢ ልትወጣ ነው ይጨንቃል በቃ ምንድነው ማደርገው ትላለህ ከፋሚሊ ጋር ሰላም አይደለም የት ሄዳ ልታርፍ ነው ወጥቼ ወዴት ነው መሄድ ቤት ነው ማርፎ የሚለው ነገር ውስጤን በጣም ያስጨንቀዋል ከዛ ያለኝ አማራጭ አሁንም እሱ ጋር መሄድ ነው ሄድኩኝ በቃ ሲሄድ እንደመጀመሪያው ነው ተቀበለኝ በቃ ሞደው ምግብ ሰርቶልኝ በቃ ድሮ የሚያደርገውን ትሪትመንት ሙሉ አደረገልኝ ማለት ነው አድርጎልኝ በቃ እኔ ወደ እንደወጣውኝ ስራ አገኛለሁ የሚል ሐሳብ ነበረኝ በቃ ስራ ላገኝ አልቻልኩም ከዛ በሱ ፊልድ ይሄዳል እኔ ቤት ውስጥ ነው ሙላው እያንዳንዷን ነገር ቼክ ማድረግ ፈልጋለሁ ምሳ በልተሃል ወይ ምትሄድበት ደርሰሃል ወይ እቺን እያንዳንዷን ነገር ለመጠየቅ በመደውልበት ጆርኒ ውስጥ ስልክ ካልተነሳልኝ ጸባ ነሳለሁ እኔ ቤት ውስጥ ነው ቁጭ ያልኩት አይደል ስራ እየሰራው አይደለም ማስበው የፈለገ ቢሆን ስልክ ለምን ለኔ አይነሳልኝም ብሎ ያስባል አይምሮዬ ቢዚ አይደለማ በምንም ቁጭ ነው የምለው ቤት ውስጥ ያ ስልክ ካልተነሳልኝ ማታ ሲመለስ አለቅሳለሁ ምክንያቱም በማይታወቅ ላይ አንተ ደግሞ ከውጭ እየገባ አስብ በለቅሶ ሲቀበል በጣም ነው የሚያስጠላው ገና ለገና ሳታርፍ ለምንድን ነው ስልክ የማታነሳው ምናምን ገና እንደገባ በሱ በኩል የነበረው ምላሽና ስሜት ምን ነበር የሰጠኝ ምላሽ ምንድነው እንደዚህ የምትጠረጥሪኝ ከሆነ ከዚህ በኋላ ካንቺ ጋር ብሬ መቀጠል አልፈልግም ነው ያለኝ ከቤት ወጣ ውጭ አደረ ማለት ነው ስራ ቦታ አደረ የሆነ የሚለብሰውን ፎጣ ይዞ ሄዶ ወንበር ላይ ነው ያደረው ስራ ቦታ ከዛ በቃ እኔ ቤት ውስጥ ብቻዬን ነኝ በቃ የሆነ ሰማይ ተደፋብኝ አይነት ስሜት ተሰማኝ በቃ የሆነ ኦሬዲ እኔ ነኝ እሱ ቤት የመጣሁት ከዚህ ቤት መሄድ አለብኝ ብዬ አሰብኩ
መውጣት አለብኝ በቃ መውጣት አለብኝ ዙፋን ከዚህ ቤት ብዬ ለራሴ ነገርኩኝና ስራ መፈለግ ጀመርኩ። ከዛ የደላሎች ስልክ ምናምን ተሰጠኝ እነዚህ ስራ የሚያፈላልጉት። ከዛ ስልኬን ተቀብሎ ምናምን የነሱንም ተቀብዬ መደወል ጀመርኩኝ። ከዛ ግን የሚወስዱኝ ደህና ስራ ቦታ አይደለም ኬኖ ምናምን የሚባለው ቁማር ቤቶች ቨርቹዋል ምናምን። ከዛ ታይተ ነው የምትገባው እዛ ሄደ እንዴት ትሄዳለህ ያዩሃል ትሆናለች አትሆንም ተብሎ ፊት ምናምን ታይተ ገባኝ። እኔ አላውቅም እንደዛ አይነት ስራ ሰርቼ አሳዩኝ። በቃ ገባኝ። በቃ መስራት ጀመርኩኝ። እስከ ምሽቱ 4 ሰዓት ነው የምሰራው። እጅ እስኪ ቆስል አሁን እዚህ ጋር ይታያል ጥቁሩ ማውዝ ያስኩበት ይላጥ ነበረ። ያንን ሰርቼ እስከ 4 ሰዓት ቆይቼ እሄዳለሁ። በቃ ብቻዬን ተከራይቼ ወጣሁኝ። በቃ ከሱ ቤት ከሱ ጋር ወጣሽ? ወጣሁ። በቃ ማለት ተደዋወሉ መደወላችሁን ቀረ? በቃ ብሎክ ተደራረግን። ብሎክ ተደራርገን ቤት ፈልጌ ሩቅ በቃ ሩቅ ከከተማ ወጣ ያለ ቦታ ላይ 1200 ብር ቤት ክራይ ፈልጌ ቤት ገባሁኝ ማለት ነው። አንድ ጓደኛ ያለች እንደዛ አይነት ስራ ነው የምትሰራው። ቤት ፈለግን፣ ያን ቤት ተከራየን። ከዛ እሱ መጀመሪያ ይልክልኝ የነበረ ብር አለ አይደለ አካውንቴ ላይ የቀረ ብር አለ አጠራቅመሻል? አዎ። ከዛ ብር ላይ ፍራሽ የሚያስፈልጉትን ቁሳቁስ ገዛው። ገዝቼ ያንን ስራ መስራት ጀመርኩ። እስከ ምሽቱ 4 ሰዓት ተሰራለሁኝ። በወር 3500 ብር ይከፈለኛል ማለት ነው። ከዛ ደግሞ እዛ ጋር ሂሳብ ይጎልብሃል። ሲጎልብ ከደሞዝ ላይ ነው የሚቆረጥል ይሞላል ማለት ነው። ከዛ ተቆራርጦ ምናምን እጅ ላይ 2000 ብር ምናምን ሊገባ ይችላል። 1200 ብር ትከፍላለህ። ወር እንዴት ተቆያል? በቃ ህይወት በጣም ፈታኝ ነበረ። ይሄ ቢበላ ልታጣ ትችላለህ። እየራበክ ዝም ብለህ ልትተኛ ትችላለህ። በቃ የመጨረሻ እየራበክ ምግብ ትፈልጋለህ ግን ምግብ የለህም። በጣም ተስፋ መቁረጥ ውስጥ ገባሁኝ። ተስፋ ቆረጥኩኝ። በቃ አሁን ከዚህ በኋላ ለምንድን ነው የምኖረው ማለት ጀመርኩ። ምኖርለት ምክንያት ምን አለኝ ማለት ጀመረ አይምሮዬ። በቃ የሆነ ራሴን ማጥፋት ፈለግኩኝ። ከዛ ምንድን ነው ያደረኩት? ቤት ውስጥ በጣም ብዙ መድኃኒቶች አሉ። እነዚህ ታብሌቶችን ሰብስቤ አንድ ላይ እነሱን አኘኩኝ ማለት ነው። በጣም ብዙ መድኃኒት ነው። ያንን አድርጌ በር ሳልዘጋ አደርኩኝ። በር መዝጋት አቃተኝ። ውሃ መጠጣት አቃተኝ። እንደዚህ አያዋለሁ ውሃውን ተነስቶ ግን ውሃውን መውሰዱ በቃ አቅም አጣው። አደርኩኝ እዛ። ከዛ ጠዋት ላይ ተነስቼ ሐኪም ቤት ሄድኩኝና ነገርኳቸው የሚሰማኝን ስሜት። የጨጓራ መድኃኒት ሽሮፕ ምናምን ሰጡኝ። በቃ ያንን መውሰድ ጀመርኩ። አንቺ በዛው ስታስብ የነበረው ምንድን ነው? የሆነ ቀን መልሶ ይደውልልኛል እንታረቃለን ነው ወይስ ምን ነበረ? አላቋረጥኩም። እሱ ከመደወሌን እኮ ስልኬን ብሎክ ቢያደርገው ቴሌ እየሄድኩ ሲም አወጣለሁ። 4 ሲም 5 ሲም አለኝ። እንዴት? እሱ ጋር ለመደወል ነው እደውላለሁ፣ ብሎክ ያደርገኛል። ልክ ስደውል ያቀኛል፣ ብሎክ ያደርገኛል። ሲም አወጣለሁ ሄጄ አሁንም ብሎክ እደረጋለሁ። ቴክስት ለማድረግ ሞክርሽ? ምን ሐሳብሽ ያ ብሎክ ከተደረገ ቴክስት አይገባም ማለት? ኧረ የጻፍኩት ቴክስት በጣም ማአት ነው። በቃ በጣም ማአት። ምን እያልሽ ነው የምጽፈው እንጂ? በቃ ይቅርታ አድርግልኝ ነው አንድ እድል እንዲሰጠኝ። በቃ አንድ እድል ብቻ ሰጠኝ፣ ችግር የለውም። እኔ አውቃለሁ በብዙ አሳዝኛለሁ፣ በድያለሁና አንድ እድል ሰጠኝ። ሰው ነኝና ልሳሳት እችላለሁኝ እያልኩኝ ነበር የምጽፈው። የነሳ አባት አሉኝ፣ ለሳቸው እነግራቸዋለሁ። በቃ እሺ መጀመሪያ የሚያውቃሉ እሳቸው። በቃ ነገርኳቸው ምን ላይ ደረሳችሁ ምናምን ሲሉኝ እጄ ነገርኳቸው። በቃ ከዛ ለራሴ እሱን ለበደልኩት በደል ንስሐ ገባሁ። ለራሴ እሱን እንዲጠሩልኝ አደረኩ። ከዛ ወስቼ ከአባ ጋር አገናኘሁት። አወራ። በቃ ምንድነው ሲባል ያንን ነው ምክንያት የሰጠው። ትጮሃለች፣ ትቆጣለች፣ መጠይቃትን ነገር በስነ ስርዓት እንትን አትልም። እና እኔ የፈለገ በወዳት ባፈቅራት ትዳርና እንዴት አድርጌ እመራለሁ አሁን ከሷ ጋር። እና ከዚህ በኋላ እኔ እና እሷ ብራዘር ሲስተር ነው መቀጠል ምንችለው አለ ማለት ነው። የሆነ ባለክስ ደስ ይለኛል ጮኬ ምናምን እዛ ጋር እንዴትም ግን ራሴን በቃ ቻል አድርጌ እዛች ጋር ተለያየን። በቃ ግን ያም ሆኖ የሆነ ሰዓት ላይ በሆነ ወይ እኔ የሆነ እርዳታ አስፈልጎኝ ከሆነ በቃ ያን ነገር ያደርግልኛል። በዛን ሰዓት አሁን ለምሳሌ እኔ ስራ ፈላጊ ነኝ፣ አፕላይ አደርጋለሁ። የተጠራውበት መሄደው በትራንስፖርት ነው። ትራንስፖርት የለኝም። 3500 ብር ተከፍሎ እዛ የጎደለ ትሞላለህ፣ የቤት ኪራይ አለ ምናምን አይደርስም። የትራንስፖርት ሁሉ ይሰጠኛል። ግን ብሎክ ተደርጋለሁ። በማን በኩል ነው የሚሰጠኝ? በወንድምየው በኩል ነው። ምን ብለሽ ጠይቀሽ? በቃ እንደዚህ ስራ አፕላይ ላደርግ ነው፣ ስልኩ እየሰራልኝ አይደለም። ከዛ በወንድምየው በኩል ይላክልኝና በዛ ትራንስፖርት ደግሞ እሄዳለሁ።
እንደ መብት ነው የምጠይቀው? አዎ በቃ ማለት እኔ ወንድሟ ነኝ፣ የሚያስፈልጋትን ነገር እኔ ተጠይቀኝ አለው። በቃ ምንም ነገር እንዲቸግራት እንትን እንድትል እንድትጎሰቃቆል አልፈልግም። መልካም ሰው ናት፣ መልካም ነገር ይገባታል ነው ያለኝ። ህይወት ቀጠለ ማለት ነው። እሺ ከዛ ልክ ብዙ ቦታ እንደዚህ ይጠራና ያው የሚመድቡኝ ቦታ ሩቅ ምናምን ከሆነ አልሄድም። ልክ እናት ባንክ ፈተና ተፈትኜ ምናምን እንደዚህ ኢንተርቪው ጠርተውኝ ስራ ወልቂጤ ሲመድቡኝ ለሱ መናገር ነው የፈለኩት። በቃ የመጀመሪያ ለሱ መንገር ፈለኩ፣ ስራ ማግኘቴም ማለት ነው። በቃ ፍሬ አፍርቷል ልፋትክ ልለው ነው እንግዲህ ስልክ ምደውለው ነው። ሞክራለሁ እላለሁ፣ ስልኩ አይሰራም። ከዛ ለወንድምየው ነገርኩት ደውዬ የምር ያንተም እጅ አለበት ለኔ ብለ በየይሄ ትኬት መግለጫው ተንከራተት ነበረ። ይሄ የኔም የእናንተም ውጤት ነውና በጣም አመሰግናለሁ እና አሁን ስራ አግኝቻለሁ በእውነት አልኩኝ ማለት ነው። ከዛ እንደዛ ብዬ ቆየን። በቃ እዛ ሄጄ አመት ምናምን ቆየውኝና የት ወልቂጤ ስራ ተመደብኩኝ። ሄድኩኝ ከቡታጅራ ባንክ ገባሽ? ገባኛ ወስራኝ ተቀየ። ከዛ ልክ እዛ ሄጄ 1 አመት ቆይቼ እጠብቀዋለሁ። አሁንም በቃ ልቤ ተስፋ አልቆረጠም፣ እየጠበቅኩት ነው። ይደውላል ብለሽ? አዎ እሺ። ራሴን ሎክ አድርጌ ምንም ሰዎች ሊያወሩኝ ሲመጡ ኢግኖር ነው ማደርጋቸው። በቃ የነሳ አባቴ ታይ እባክሽን እኔ ልጅ ፈጣሪ ምናልባት ክፉ ቀን ልታልፊ እንደመሰላል ጥሩ ሰው ሰጥቶሽ ሊሆን ይችላል። ግን ያ ክፉ ቀን አለፈና ምናልባት አንቺ እና እሱ አንድ ላይ የማትሆኑበት ምክንያት ይኖር ይሆናል ፈጣሪ የሚያውቀውና ራስሽን በዚህ ልክ አትዝጊ ይሉኛል ማለት ነው። እንደዛም ብለውኝ ግን እኔ በቃ ተስፋ አልቆርጥም። 1 አመት ከሆነ በኋላ ስልክ መሞከር ጀመርኩ። ሆነ 1 አመት ቆይተሽ? ቆየሁኛ ስራ ተመድቤ 1 አመት ምናምን ቆየሁና በቃ ድሮ ግቢ አብሮኝ የተማሩ ጓደኞች ራሱ ያገኙኝ ይጠይቁኛል እሱን ስለሚያውቁት። የበሉት ጭኮ አለ? አዎ የጭኮቸው ጌታ የጭኮ ባለውለታቸው ነውና በቃ ተስፋ አልቆርጥም። እደውላለሁ ምናምን። ከዛ የሆነ ሳለ በቃ በሰው ስልክ ከብሎክ አውጣኝ አልኩት። አስወጣኝ ማለት ከብሎክ። እሺ አስወጣኝ። ረጅም ሰዓት አወራኝ። ሌሊት ነው፣ ማብራት ጠፍቷል፣ ዝናብ ይዘንባል ምናምን። አወራሁ አውቃለሁኝ በብዙ በድያለሁ። የምር በደሌ ገብቶኛል፣ አሳዝኛለሁኝ። ለአንተ ይሄ አይደለም የሚገባው። አንተ ሪል ለኔ እናቴም አባቴም ነህ። በቃ አንድ ሰው ሆነ ብዙ ነገር ይቻልክ ሰው ነህ። ዛሬ ላይ ደግሞ እኔ ስራ ገብቻለሁ ስራ አግኝቻለሁኝ ብዬ አንተ ላይ መቀየር አልፈልግም። እኔ ደግሞ ለአንተ ልኖርልህ እስቲ። ትላንት ለኔ ኖረህልኛል፣ ለራስህ ሳይኖርህ እኔን አኖረህኛል። በቃ ህይወትህን ሰጥተኸኛልና ዛሬ እኔ በብዙ ለአንተ ልኖርልህ ፈልጋለሁኝ እና ልካስ በቃ አንድ እድል ስጠኝ ምናምን አልኩት እና አወራን። ረጅም ሰዓት አወራን። ከዛ መጨረሻ ላይ ምንድን ያለኝ ያው አንቺ በዛ ሰዓት ከአንቺ ጋር ስለላይ መሞት ፈልጌ ነበረ። መሞት በቃ መኖር አልፈለግኩኝም፣ መሞት ፈልጌ ነበረ። ግን ያው ህይወት እንዲቀጥል ይሄ መኖር እንዲቀጥል ያደረገችኝ አጽናናችኝ ሴት አንዳለች ከጎን ያለኝ ማለት ሶ አንቺም ራስሽን ክፍት አድርጊ ለሰዎች። ብዙ ሰዎች ወደ ህይወትሽ ሊመጡ ይችላሉ። ፈጣሪ የሚልካቸው ሰዎች ይኖራሉ። እኔም በመጠበቅ ራስሽን አትጉጂ አለኝ ማለት ነው። የምር እንዴት ቻልክበት አልኩት። እንዴት ቀለለክ? እንደዛ አውርቶ ጓደኛ መያዝ እንዴት ቀለለ? የምር ይዘሃል ስለው አዎ አለኝ። አዎ በቃ እሺ እኔ ፈጣሪ አንተን ክፉ ያሳየኝ መፈልገው ያንተን መልካም ነገር፣ ምክንያቱም አንተ መልካም ሰው ነህ፣ መልካም ነገር ይገባዋል አልኩትና በቃ ይቅርታ ብዬ ስልኩን ዘጋውና ማልቀስ ጀመርኩ። በቃ ድምጼን አውጥቼ ነው ማለቅሰው። በጣም ድምጼን አውጥቼ የሆነ ሰው ሲሞትብህ የቅርብ ሰው ስታጣ እንደዛ አይነት በቃ በጣም ከፋይ ምናምን እየጮኩኝ አለቅሳለሁ። ለካ ጎረቤት ይሰማል ማለቅሰው ድምጽና በራን ኳክተው የሆነ ድምጽ ይሰማል። ምን ሆነሽ ነው ምናምን አሉኝ። ስለኝ አይ ምንም አልሆንኩኝም እኔ አይደለሁም አልኳቸው ማለት ግን በቃ የዛን ቀን እንዴት ይንጋልኝ። ድሮ በሰላም መተኛበት ቦታ በቃ ሊመቸኝ አልቻለም። ስሽከረከር አደርኩ እያሰብኩ እየተሽከረከርኩኝ በቃ እውነት ነው አልኩኝ። እስኪ ነጋ ጠበቅኩኝና ገብርኤል ቤተክርስቲያን ሄድኩኝ። ማለት ብዙ ጊዜ ሲከፋኝ እኔ ወደ ቤተክርስቲያን ነው የምሄደው። እንባ ያንቆኛል፣ ማልቀስ አልፈለኩም። መንገድ ላይ በቃ ደርሼ ቀስላ አድኖ ስር ተደፋውና በቃ እሺ እኔ በጥፋቴ ነው ያንን ሰው ያጣሁት። እመብርሃን የምትወጂኝ ከሆነ እውነት እናቴ ነሽ አውቃለሁ። ከዛ ሰው ጋር ኑሪኝ እባክሽ። እሱ መልሽልኝ። አዎ በቃ ከሱ ጋር ኑሪኝ እባክሽ። በቃ
ብዬ በጣም አለቀስኩኝና እሁድ ቀን ነው እንደዚህ ቅዳሴ ነው ምናምን ብዙ ሰው አለ። እኔ ስሜታዊ ከመሆኔ የተነሳ ረስቼዋለሁ መሰለኝ ያን ነገርና አጠገቤ የነበረች ሴት በጣም እንትን እያልሽ ነው እየተሰማ ነው ድምጽሽ የሰው እንትን እየሰረቅኩ ነው ማለት ነው ስትለኝ ወደ ራሴ ተመለስኩኝ። ወደ ቤት ሄድኩኝ። በቃ ቤት ሄጄ ራሴን ማጠንከር እንዳለብኝ በቃ ተሰማኝ። ወንድምየው ጋር ደወልኩኝ። ማለት ከወንድምየው ጋር እንደ እህትና እንደ ወንድም እንዲህ እኮ አለኝ። የምታውቀው ነገር አለ አልኩት። እውነት ለመናገር እኔ ምንም የማውቀው ነገር የለም ማለት ግን የምር እንደዛ አለሽ? አዎ በቃ ሊሆን ይችላል ግን እኔ ምንም አልነገረኝ። ግን እናንተ ነገር እንደዚህ ዝም ብሎ የሚቀር አይደለም። ላወራው ብዙ ጊዜ ፈልጌያለሁኝ ግን ሊያወራኝ ፈቃደኛ አይደለም። ላስጨንቀው ስላልፈለግኩ ነው ምናምን አለኝ። እሺ አልኩኝ። በቃ እሺ ብዬ በቃ ቀጠለ ማለት ነው። ህይወት ቀጠለ። ተስፋ አልቆርጥም። እስቲል ነው ተስፋ አልቆረጠም የኔ ልብ። እንደዛ ብሎሽም? አዎ አልቆረጠም። በቃ እሱ ከማንም ጋር ሊሆን አይችልም እንደዛ አይነት ሰው አይደለም ይለኛል ማለት ነው ልቤ። ከዛ በቃ አባን ራሱ እዛ ቢሮ ድረስ ሄዳችሁ አናግሩልኝ ምናምን ብያቸው ሄዱና መስሪያ ቦታው ድረስ አናግሩልኝ። እኔ ዛሬ ላይ ምናልባት ስራ ላይ ሊሆን ይችላል። በቃ ብዙ ሰው ምናልባት ሊያወራት የሚፈልጋት ሴት አይነት ሊሆን ይችላል። ያህንን አይደለም ምን የምፈልገው ሰው ባጣው ጊዜ ለኔ ሰው ሆኖ የተገኘ ሰው ነው። በዛ ወይ እኔ ማንም ትሪት አድርጎኝ አያውቅም። ሪል የሆነ ፍቅርን ያየሁት እሱ ጋር ነው። እውነተኛ ፍቅር ለሰው መኖርን ለሰው ደግነትን ለራሱ እያጣ ያኖረኝ ሰው ነውና ላጣው አልፈልግም። የምር ወደዋለሁ። እሱ የምፈልገው ከልቤ ነው። በቃ የምወደው አልኳቸው። በቃ እሳቸውም ሄደው ላይ ያገኙት አልቻለው። አሁን ስለሱ ያለሽ ስሜት ምንድነው? ስለሱ ምንድን የምታስቢው? ዛሬም ድረስ ወደዋለሁ። ዛሬም ድረስ አፈቅረዋለሁ። ይሄ በቃ ውስጤ ያለኝ የሚሰማኝ ስሜት ነው እና እውነት የምር ድጋሚ ባገኘው ፈጣሪ እንዴት ይወደኛው እላለሁ። በቃ ድጋሚ ካገናኘኝ ብዬ የተሳልኩት ስላት አለ። በቃ እስቲ ድጋሚ ከዚህ ሰው ጋር አገናኘኝና እኔ እንዴት ትሪት እንደማደርገው ባለማወቅ ብዙ በድያለሁ። የምር እውነት ለመናገር በጣም ብዙ አስከፍቻለሁ። እነዚህ ቃላት ጉልበት አላቸው። የሰውን ልጅ ይጎዳሉ። ከመጉዳት አልፎ ቅስም ነው የሚሰብሩት። ያሃን የገባኝ እንደዛ ነው ያደረኩት እኔ እና የምር በድያለሁኝ። የምር አሳዝኜዋለሁ አውቃለሁኝና ዛሬ ወደ እኔ ህይወት ቢመጣ እሱን ለመቀበል እኔ ምንም አላንገራግርም። ምንም አውቃለሁ። እያንዳንዱን ጥፋቴን በደንብ ነው የማውቀው። ለዛ ዛሬም ወደዋለሁ። ለሱ ያለኝ ነገር እንደነበረ ነው። እኔም ምኞቴ ነው እውነት ሌላ ህይወት ጀምሮ ካልሆነ የእውነት አኩርፎ ብቻ ከሆነ በቃ ሞክሬያለሁ ያቅሜን እሷ አትለወጥም ብሎ ብቻ ከሆነ የራቀው በእርግጠኝነት ይሄን ቪዲዮ ሲያይ ሁለተኛ እድል ሰጥቶ ለማየት ልቡ ክፍት እንደሚሆን በቃ ምንም ጥርጣሬ የለኝም። ለምን አሁን እዚህ ሚዲያ ድረስ መጥቶ የመናገር ቀላል አይደለም አይደል? እውነት ነው። ባንክን ምሰሪው ብዙ ሰዎች ያቁሻል፣ ብዙ ወዳጆች ያሉሽ አይደል? ስለዚህ ይሄን ሁሉ ሪስክ ወስደሽ ምንም ሳይሰማሽ በቃ ልቤ እሱ ማግኘት ብቻ ነው የሚፈልገው። ችግር የለውም ሰው ይስማ፣ ከሱ ያበልጥብኝም እሱ ማግኘት አለብኝ፣ ይቅርታውን እፈልጋለሁ ብለሽ የመጣሽውና ይሄ በእርግጠኝነት ለሱ የሚነግረው ነገር አለ ብዬ አስባለሁ። ይሄ እንዲሆን እንደው ምኞቴ ነው። እኔ በጣም የተመልካቾቻችን ምኞት እንደሚሆን ተስፋ አደርጋለሁ። እናንተም ኮሜንት አድርጉ፣ ይደርሰዋል ቢሆን ያህል ብዬ አስባለሁ። እንግዲህ እኔና እናንተ አማላጅ ሆነን ማስታረቅ አለብን ብዬ ነው የማስበው። ቁጡ ብስጩ እንድትሆኚ ቶሎ ሆድ እንዲብስሽ ያደርግሽ የነበረው ነገር ምንድን ነው? ኦኬ ያው እንዳልኩ በልጅነት አባት ማጣትና የልጅነት ፍቅር ማጣት፣ የቤተሰብ ፍቅር ማጣት፣ የማንነት ጥያቄ ስቲል ነው አለ ውስጤ። ያው ከልጅነት ያደኩበት መንገር አለ ማለት ዘረቢስ መባል ያማል በጣም ስሜት አለ። እንደዛ የሚል ነገር ነበር። አዎ አንቺ ዘረቢስ፣ በሽተኛ ልጅ፣ ወላጅ አልባ መባል በጣም ስሜት አለው። እነዛ ቃላቶች እውነት ይገላሉ፣ የሰው ልጅ ሞራል ይገላሉ። የምር እኔ ፈተና ስፈተን ትዝ እያለኝ አለቅስ ነበር። የምር ያ ቃል እያንቃጨለብኝ እንባ የሚፈስበት ሰዓት ሁሉ ነበር። አሁን አንተ አባትም ከሞተበት ፋሚሊ ከሞተበት ሰው አልቅሶ እርሙን ያወጣል። ያንን ማድረግ እንኳን አልቻልኩኝም። እኔ ትክክለኛ ታሪኩን እንኳን ለመስማት አልቻልኩኝም። የተለያየ ታሪክ ነበር የምሰማው። አባቴ እየተቀበረ የሚለውን ቦታ አላቅም። በቃ የተለያየ ነገር ነው። አባቴ የወታደር ልጅ ስለነበረ ይመስለኛል የደርግ ሰዓት የወታደር ልጅን ኩባ ወስዳ ታስተምር ነበረ እና ኩባ ነበረ የተማረው አባቴ።
ከኩባ ወደ ኢትዮጵያ መልሰ ሀገራቸውን እንዳያገለግሉ ልካቸው ነበር። በላከቻቸው ሰዓት ወደ ደቡብ ውስጥ ወደ ጠምባሮ የሚባልበት አካባቢ ነበር የሚያገለግለው። እዛው ያለ አረፈ ነው። የሕክምና ባለሙያ ነው። እና ያንን የመቃብር ስፍራ ለማወቅ እርማ ለማውጣት ቢኖርልኝ ማለት እያንዳንዱ ጥቃቅን ነገር በደረሰብኝ ቁጥር ቢኖርልኝ የሚል ፊሊንግ ነው የሚሰማኝ። አባቴ ቢኖር ይሄ ነገር አይፈጠርብኝም ነበረ፣ ቢኖር ኖሮ እኮ እንዲያልሆንም ነበር የሚል ትልቅ ሀዘን አለ ውስጥ ላይ ያልወጣ ማለት ነው። እና ቢኖር ምን አይነት ሰው ነበር አባቴ? እሱ የሚጽፋቸውን ደብዳቤ አግኝቼ በአስተርጓሚ ተነቦልኝ እንትን የማለት እንትን እድል አግኝቻለሁ። ለማን የጻፉት አባቴ? አባቴ ያው ተወልዶ ያደገው እዚህ ወደ ወሊሶ አካባቢ አመያ ወደሚባልበት አካባቢ ነው። እና ለቤተሰቦቹ ከሚኖርበት እዛ ተመድቦ ከሚሰራበት ቦታ ደብዳቤ ልክ ነበረ። እነዛ ደብዳቤዎች ምንድነው የሚሉት? ልጆቼ ለኔ ያው እሱ ለአባቱ አንድ ነው እና ለኔ ልጆቼ እናቴም አባቴም ናቸው። ነፍሳቸውን ሲያውቁ ነፍስ ሲያውቁ አምጥቼ አስተዋውቃቸዋለሁ፣ ደህና ነኝ። እና ብዙ ጊዜ ይሄ ለልጆቹ የሚኖር አባት ነበረና ያንን ደብዳቤ አግኝቼ ማንበቡን እድል አግኝቻለሁና በዛ ልክ የሚሳሳ አባት፣ ውስጡ ላይ የተሰማውን ስሜት የጻፈ አባት ቢኖርልኝ ኖሮ የደረሰብኝን ነገር ያንን እነዛ የመቱኝ እንቅፋቶች አይመቱኝም ነበረ፣ የከፈልኩትን መስዋዕትነት አልከፍልም ነበረ የሚል ከባድ ሀዘን ውስጥ ነበረ። ቶሎ በቃ የምከፋው ማዝነው ለዛ ነበረ። ዛሬም ድረስ እኔ እዛ የመቃብር ስፍራ ላይ ሄጄ እርሜ መውጣት እፈልጋለሁ። ከባድ ነው የአባትን መቃብር ቦታ አለማወቅ። እዛው የሚሰራበት ቦታ ላይ መልካም ሰው ስለነበረ እዛው አካባቢ ሰዎች አይቻልም እዚሁ ነው መቀበር ያለበት ተብሎ እዛው እንደተቀበረ ታሪኩን ሰምቻለሁ። ግን እዚህ ጋር ነው ተብሎ ቦታውን እንትን አላሉም። እና ሜቢ የዛን ሰዓት የስራ ባልደረቦቹ ሊሆኑ ይችላሉ። ምናልባት ኩባ አብሮት የተማሩ ሰዎች ሊኖሩ ይችላሉ። ምናልባት ሲያገለግል የነበረ ተቋም ላይ እሱን የሚያውቁ ሰዎች ሊኖሩ ይችላሉ። እና ሪል የሆነውን ነገር ብሰማ ያንን ለማወቅ የምትጠይቅበት ወይ ደግሞ አንተን ከሰው ጋር የሚያጋጭ ከሆነ ሰው መረበሽ አይኖርብን። ህመምን ወይ ብቻ አንተ ታማማለህ ርቀ ማለት ነው። እና ምናልባት ያንን የሚያውቁ ሰዎች ካሉ አባቴ ፎቶ አለ። ስማቸውስ ማን ነው? ስሙ እንዳለበቀለ ይባላል። አቶ እንዳለበቀለ የሕክምና ባለሙያ ነበሩ። አብሮ የተማሩ ሰዎች ካሉ ስቲል ነው የማንነት ጥያቄ አለ ውስጤ ሀዘን አለ፣ ትልቅ ሀዘን፣ ብቻዬን የማዝነው ሀዘን አለ። እና ያንን የሚያውቁትን ነገር በማድረግ ቢተባበሩኝ እንደሚተባበሩኝም አውቃለሁ። ደጋግናቸው ፎቶቹ አለ አለኛው። በጣም አሪፍ። የአባትሽም እንግዲህ የአባቷን ፎቶ እዚህ ላይ እናደርጋለን። እዛ አካባቢ ላይ ያላችሁ ለዛ አካባቢ ቅርብ የሆናችሁ ሰዎች ማጣራት ይቻላል ብዬ አስባለሁ። ተለቅ ያሉ ሰዎች ቢጠየቁ በእርግጠኝነት ይሄን ጉዳይ ያውቃሉ። እሳቸው የሕክምና ባለሙያ ናቸው። እዛ አካባቢ ቢጠየቅ ይታወቃል ብዬ አስባለሁ። በትክክልስ ቦታው የት ነው? እሺ ሙዱላ እሳቸው ያረፉበት ቦታ እዛ ነው። ወደ ሽንሽቾ አካባቢ ሙዱላ የሚባልበት አካባቢ ነው። ያንን አለማግኘትም የራሱ ፔን አለው። የዛን ሰዓት በትንሽ ነገር እንድከፋ ሆድ እንድቢሰኝ እያደረገ የነበረው ሀዘን ነው። ውስጤ ላይ ያለው ሀዘን ነው። አባቴ ማጣት ሀዘን አለ። ብዙ በቃ ያለፍንባቸው ጆርኒዎች ምናልባት አድካሚ ይሆናል። እሱ ጋር ስደርስ ምናልባት ደክሞኝ ሊሆን ይችላል። እዛ ጋር አሁን ሰው ደክሞትና ኤነርጂ ይዞ ነው እኮ ሲገኝ ጥሩ እንትን አይደለም ማለት ልክ አይደለም። አንተ አሁን ከስራ በጣም ደክሞ ቦሪንግ ሆነ ቤት ስትገባ ልጆች እንደዚህ ሊነኩ ላትፈቅድ ትችላለህ። ደክሞሃል፣ አትፈልግም ያንን ነገር። ግን ደግሞ በጣም ሪፍሬሽ አድርገህ ደህና ሆነ ከሆነ እነሱ ሳይነኩ አንተ ራስህ ትሪት ታደርጋቸዋለህ። እኔ ግን እሱ ጋር ስደርስ ደክሞኝ ነበረ። ብዙ ተስፋ የሚያስቆርጡ ነገሮች ነበሩ። ግን ተስፋ በማቁረጥ ውስጥ ነው እሱን ያገኘሁት። በአዲስ ነው እንትን ያንሰራራሁት። እና ደክሞኝ ከሆነ እዛ ጋር ተስፋ ማቁረጥ ላይ ከሆንኩኝ እሱን ትሪት ማድረግ አይደለም እፈልገው አለ ውስጤ ላይ። ለዛ ነበርና ማዝነውና መቆጣው እንጂ እውነት ለመናገር እሱ ምንም አላደረገኝም። ምንም ማለት ነው። ምንም አላጠፋም፣ ምንም አልበደልከኝም። እኔን እያንዳንዱን ነገር በማስተዋል ነው የሚያደርገው። እያንዳንዱ እርምጃዎች የእሱ በማስተዋል ነው የሚሆነው። በቃ ያንን ሰው ማስከፋት ዛሬ ላይ ሳስበው እንደ እግር እሳት ያንገበግባል። የምር እያያዝ አለማወቅ ኦር ደግሞ አለመብሰል እና የነገሮች መደራረብ ነው እኔን እንደዛ ያደረገኝ እንጂ እኔ አንተን ያደረኩት ነገር ለአንተ የሚገቡ አይደሉም። ልብ የሚነግረኝ አንድ ነገር አለ። እግዚአብሔር ያውቃል የሚሆነውን። እስኪ አንቺ የሚሰማሽ ነገር ለሱ ማስተላለፍ የምትፈልጊው ነገር ምንድን ነው?
እኔ የሚሰማኝ ስሜት ማለት ለእኔ አንተ ሁሉ ነገሬ ነህ። በቃ አባትም እናትም ሁሉ ነገሬ ነህና በጣም እወድሃለሁ፣ በጣም አፈቅርሃለሁ። በጣም ማለት ነው ሪል የሆነ ነገር ነው፣ ውስጤ ላይ ያለውን ነገር ነው አውጥቼ የምናገረውና የምር አንተን ማጣት አልፈልግም። በብዙ አሳዝኛለሁ፣ በትላንት ባለማወቅ ባለመብሰል ነው። ዛሬ ላይ ደግሞ ብዙ ተምሬያለሁ። ትላንት ባቅ ብዬ መጸጸትበት ብዙ ነገር አለና ከትላንት በተሻለ መልኩ ዛሬ ላይ ጥሩ ነገር ላይ ነኝ። ትላንት ደግሞ አንተ ለራስህ ሳይኖር ለኔ ኖረህልኛል። ዛሬ ደግሞ እኔ ልኖርልህ የኔ አባት። የምር አፈቅርሃለሁ፣ እወድሃለሁኝ፣ አሳዝኛለሁኝ። ለዛ ደግሞ በፈጣሪ ስም እና በመብርሃን ስም ይቅርታ አድርግልኝ ባለህበት እና ኩፋይንካ ፈጣሪ የልብህን መሻት ይሙላልህ። ለእናንተም ፈጣሪ የልባችሁን መሻት ይሙላላችሁ ማለት ወደል። አሜን አሜን አሜን። እግዚአብሔር ይስጥህ። ጎበዝ ነው፣ በጣም ጠንካራ ሰው ነው። ለብዙ ወንዶች አርያ መሆን የሚችል ሰው ነው። በእርግጠኝነት እንደዚህ አይነት ሰው ይቅርታ ልብ እንዳለው አውቃለሁ። ከሱ በላይ ይህን ፍቅር መጠገን የሚያዋጣው ሰው ያለ አይመስለኝም። በጣም ብዙ ዋጋ ከፍሎበታል። ብዙ ነገር እንቅልፉን አጥቶ ገንዘቡን አጥቶ አይደለም ጊዜውን ሰጥቶ ያለውን ነገር በሙሉ ሰጥቶ ነው እንጂ እዚህ ያደረሰውና ይህን ፍቅር ከመጠገን በላይ የሚያዋጣ ነገር አለ ብዬ አላስብም። ይኸው አንቺ ደግሞ ተምረሻል። በቃ ሌላ ነገር እኮ የለም። በአንቺ በኩል ነበር የሆነ ነገር የተፈጠረው። ያን ነገር ደግሞ አንቺ እንግዲህ ይኸው ተሰምቶኛል፣ ትክክል አይደለም፣ አስተካክላለሁ፣ ይቅርታ ብላለች። አንተ ደግሞ ይቅርታ ልብህን ከፍተህ ይቅር እንደምትላት አምናለሁ። እንግዲህ እግዚአብሔር ደግሞ ይጨመርበት። ተመልካቾች እንግዲህ አግዙን እንዲታረቁ፣ በመሃላቸው ፍቅራቸው እንዲመለስ እንዲታረቁ እናንተም ኮሜንት አድርጉ፣ የምታውቁ ሰዎች አድርሱለት። እንግዲህ አንተን ምላሽ እንጠብቃለን። ስልካችን አለ፣ ደውልልን። እሷ ጋር እንግዲህ ያው ስልክሽን ያውቀዋል፣ ይደውላል ብዬ አስባለሁ። ሁለት ነገር አለ። አንደኛ ከአንቺ ህይወት ታሪክ ተምረናል። ሁለተኛ ደግሞ እግዚአብሔር ከፈቀደ ደግሞ እሱ ሰምቶ ይቅር ካለ ደግሞ ዳግም ተገናኝታችሁ በደስታ እንገናኛለን ማለት ነው። የምታውቋት ከጎኑ ያላችሁ ሰዎች በሙሉ እንግዲህ ዛሬ ተናግራለች። አዲስ ነገር እንዳይሆንባችሁ አበረታታት። አንቺ ሳትነግሪኝ እንዳትሉ፣ በቃ እንሰምታችኋል አይደል? ስለዚህ ማበረታታት ነው፣ ወደፊት እንድትቀጥል አይዞሽ ብላችሁ አበረታቱ። አዲስ ነገር ካለ ትደውይልናለሽ። እግዚአብሔር ከፈቀደ ዳግም በደስታ እንገናኛለን። ስለመጣሽ እንግዳችን ስለነበርሽ በጣም ደስ ብሎኛል። አመሰግናለሁ። እኔም እንግዳችሁ አድርጋችሁ አክብራችሁ ስለጠራችሁኝ ሁላችሁንም ከልብ አመሰግናለሁ። ፈጣሪ ልባችሁ መሻትም ላላችሁ በጣም ቴንኪው። አሜን አሜን።